አብሮ ጀመረ። ግልገል ግቤ አንድ ሲሰራ ያጋጠመን ትልቁ ችግር የዓለም ባንክ ምንድነው ምን ልታረጉት ነው 180 ሜጋዋት የት ልታስገቡት ነው ልትጠቀሙበት አትችሉም ይሄ ዋይት ኤሌፋንት ፕሮጀክት ሰርታችሁ ኤሌክትሪኩን አመንጭታችሁ ልትጠቀሙበት የማትችሉት 180 ሜጋዋት በ30 እና ምናምን አመት የገነባችሁትን 50% በአንድ ጊዜ እንጨምር ማለት ምን አይነት ጅልነት ነው ያለው። ይህ እንቅፋት ግን ኢትዮጵያን ከኃይል ልማት ጉዞዋ የሚያስቆማት አልነበረም። በዚህ ጫና ውስጥ ሆና ሀገሪቱ 184 ሜጋዋት የሚያመነጨው የግልገል ግቤ 1 ፕሮጀክት ግንባታን በ1996 ዓመተ ምህረት እንዲጠናቀቅ አደረገች። ይህ ግድብ ሲመረቅ በዛው ወንዝ ላይ የግልገል ግቤ 2 ግንባታ እንዲጀመር ተወሰነ። ግልገል ግቤ 2 ተጨማሪ ግድብ መስራት ሳያስፈልግ ከ450 ሜጋዋት ያላነሰ ኃይል ለማመንጨት የሚቻል እንደሆነ ተጠንቶ ስለተረጋገጠ ከዚህ ቀጥለን ትኩረት ሰጥተን የምንረባረብበት ሃይድሮ ፓወር ማመንጫ ጣቢያን ይሆናል። መንግስት ይህን ሲያደርግ ግን አስቀድሞ አንድ መላ ዘይዷል። የዓለም ባንክን ከመሰሉ አበዳሪዎች ለግድቡ ግንባታ የሚሆን ገንዘብ እንደማይገኝ ስለተረዳ ሌሎች የብድር ምንጮችን ማፈላለግ ጀመረ። በዚህ መሰሉ አካሄድ 420 ሜጋዋት የሚያመነጨው የግልገል ግቤ 2 ግድብ ግንባታ በ2002 ዓመተ ምህረት ተጠናቀቀ። ወቅቱ የኢትዮጵያ ኢኮኖሚ መነቃቃት የጀመረበት ስለነበረ የኃይል ፍላጎቱ ማደግ ጀምሯል። የህብረተሰቡ ፍላጎትም እንዲሁ። ኢትዮጵያ ይህን ፍላጎት ለማሟላት ከግልገል ግቤ 2 ጎን ለጎን የተከዜንና የጣና በለስን ግድቦች ግንባታ ስታካሂድ ነበረ። ፈተናው በእነዚህ ግድቦች ላይም ቀጠለም። ተከዜን በራሳችን ነው ሙሉ በሙሉ